ፕሬዝዳንት ዶናልድ ትራምፕ አሁን ስጋታቸው ከፍ ብሏል። እነዚህ ሰዎች ሊተውኝ አይደለም፣ ከዚህ በኋላ ይሸኙኛል፣ እስከ መጨረሻ ያሰናብቱኛል በሚል ኢራኖችን ፈርተዋቸዋል። ባጭሩ ኢራኖች ሊገሉኝ ተዘጋጅተዋል፣ የኢላማቸው ቁጥር አንድም እኔ ብቻ ነኝ በሚል ሀሳባቸውን አስቀምጠዋል። ሪፐብሊካኑ የኢራን ቁጥር አንድ ኢላማ እኔ በሚል ራሳቸውን ከማወጃቸውን ባሻገር አንዳንድ ሁኔታዎች አስቸጋሪ ሆነው ሊቀጥሉ እንደሚችሉ ደግሞ በግልጽም አስቀምጠዋል። ፕሬዝዳንት ዶናልድ ትራምፕ ህይወቴን ሊያጠፉት ይችላሉ፣ ዝግጅታቸው እንደዛ ነው በሚል ስለ ግድያ ሙከራና ሊጠፉ እንደሚችሉ ወይም እንደሚሰናበቱ እያስቀመጡ ይገኛል። ያ ማለት ቴህራን ተዘጋጅታ ጥቃት ሰነዝርብኝ ትችላለች፣ አላማም አድርጋ እየተንቀሳቀሰች ነው በሚል ስጋት ውስጥ ገብተዋል። ትራምፕ ለመጀመሪያ ጊዜ አይደለም ይህን ሲሉ፣ ግን ደግሞ አንድ የአሜሪካ ፕሬዝዳንት በአንድ ሀገር ህይወቴን ላጣ ነው ብሎ በስጋት መልክ ሲያስቀምጥ እጅጉን አስፈሪ ነው። አሜሪካ በተደጋጋሚ ይህ አይነት ታሪኮችን የለመደች ሀገር ከመሆኗም አንጻር ይህኛው በእርግጥም ለፕሬዝዳንት ዶናልድ ትራምፕ የስጋታቸው ምንጭ ላይሆን አይችልም። ትራምፕ ራሳቸውን የኢራን ቁጥር አንድ ኢላማ አድርገው አስቀምጠዋል። ወደው አይደለም፣ ስጋታቸው እጅግ የበዛ ነው። ምክንያቱም ፕሬዝዳንት ዶናልድ ትራምፕ ከአንዴ አይሉ 3 ጊዜ ትክክለኛ የጥቃት ኢላማ ሆነዋል። ፕሬዝዳንቱ ሀሳብ ሲሰጡ ግንቦት 11 ቀን 2026 በዋይት ሀውስ በሚገኘው ሮዝ ጋርደን ውስጥ በሚገኘው ማለት ነው የብሔራዊ የፖሊስ ሳምንት የሮዝ ጋርደን ክለብ ራት ላይ ንግግር ሲያደርጉ ይህኑ ስጋታቸውን ለማስቀመጥ ሞክረው ነበረ። They didn't want to help us with the number one state sponsor of terror, that's Iran. They were unwilling to help us. Now, in all fairness, I didn't speak to Mark about it. I think if I did, it might have been different, but we didn't need help. But I was really testing. I wanted to see whether or not they'd be there. And the answer is, I spoke to Germany, I spoke to France. ፕሬዝዳንት ዶናልድ ትራምፕ በተለያዩ አጋጣሚዎች አሁን ስጋት አለባቸው። ኢራኖች ደሳቸው እንደማይተኙ አረጋግጠዋል። ትራምፕ ይህን ሲሉ ታዲያ ኢራን ሊገድሏቸው እንደሚችሉ ወይም ደግሞ ፖለቲከኞቹ በዛ ልክ እያሰቡ እንደሆነ ህዝባቸውንም አስጠንቅቀዋል። ኢራን እሱን ቁጥር አንድ ኢላማ አድርጋ እየተንቀሳቀሰች እንደሆነ ሀሳቡ እንዳላቸውም በይፋ ተቀምጧል። አስተያየታቸውን ያስቀመጡት ይህ ፕሬዝዳንት በዋሽንግተንና በቴህራን መካከል የተደረገው ጊዜያዊ የተኩስ አቁም ስምምነት በመፍረስና በሆርሙዝ ሰርጥ በኩል ያለው ጦርነት እንደገና ከተቀሰቀሰ በኋላ ነው። ለዛውም ፕሬዝዳንት ዶናልድ ትራምፕ ሁሌም እኛ በለደል እኛ አሸናፊ በማለት ይታወቃሉና ግን አሁን ሊገሉኝ ይችላሉ የሚል ሀሳብ መስጠታቸው ምን ያህል ቢሰጉ ነው የሚለውንም ጥያቄ በስፋት እያስነሳ ይገኛል። ትራምፕ በአንካራ በተካሄደው የሰሜን አትላንቲክ የጦር ጥምረት ወይም የኔቶ ጉባኤ ላይ አሜሪካ በባህረ ሰላጤ ውስጥ በነዳጅ ታንከሮች ላይ ለተሰነዘረው ጥቃት የበቀል እርምጃ ተከት ያለ ሚሳይል የኢራን ኢላማዎችን መታለች ብለው ነበረ። with the New York Times. Last month you said Iranian leaders were very rational people, nice people to deal with, strong people, smart people. Today you said they were scum, sick people, and being led by sick people. What changed, and do you think they're going to know them? So I've said that about a lot. Now, when you say rational, I think they're much more rational than level 1, level 2. Level 1 is gone, level 2 is gone. This is level 3. I think they are more rational, but based on their actions over the last week or two, they're not doing a service to the people. And I think more than anything else is I got to know them. And I'm not sure I want to make a deal with them. We can play games, but I'm not sure I want to make a deal. I just finished the job. ታዲያ በኢራን ኢላማዎች ላይ ጥቃት ከተሰነዘረ በኋላ ኢራንም ምላሿ የሚታወቅ ሆኗል። ለዚህም ነው ባህረ ሰላጤውም እየታወከ ይቀጥላል። ራሳቸው ፕሬዝዳንት ዶናልድ ትራምፕም ስጋታቸውን እንዳስቀመጡ እዚህም እዛም እያሉ ይቀጥላሉ የሚለው ሀሳብ ስጋት እየሆነ መጣው። ፕሬዝዳንቱ ይህን ሀሳብ አስቀምጠዋል። ቴህራንን ያላግባብ ጠበኝነቱን እያጫረች ወይም ደግሞ ጠበኝነቱ ይሻለኛል ብላለች በሚል ይከሳሉ። ግን ደግሞ የመንግስት ምንጮችን መጥቀስ የኢራን ሚዲያዎች እንደሚሉት ከሆነ አንደኛው ታንከር መርከቦች ማስጠንቀቂያዎችን ችላ ብለው ካለፉ በኋላ ቦምቦች ኢራን ሁሉንም መታች በሚል ሀሳባቸውን ለማጋራት ሞክረዋል። ግን ደግሞ ትራምፕ የጦርነቱ መቀስቀሻ ራሳቸው ኢራኖች ናቸው በሚል ምክንያት ለመስጠት ቢሞክሩም ኢራን በራሷ መንገድ ደግሞ ይህን የሚያደርገው ማን እንደሆነ አውቀዋለሁ፣ ራሳቸው ፕሬዝዳንት ዶናልድ ትራምፕ ነው በሚል የሙጥኝ ብላባቸዋለች። ጉዳዩ ቀለል ተደርጎ የሚወሰድ አይደለም። ሁኔታዎች መልካቸውን ከመለወጣቸውን ባሻገር ትራምፕ አሁን የግድያ ሙከራው እየበረታባቸው መምጣቱንም ተከትሎ ይባስ ብሎ ኢራን እጅግ አደገኛ ጥቃት ተሰነዝርባቸው እንደሚችልም እያስቀመጡ ነው። ጥቃቶቹን ተከትሎም ፕሬዝዳንቱ ይህን ይላሉ። የኢራን አመራር አጭበርባሪዎች ናቸው አሉ። ታማሚና ደግሞ ችግር ያለባቸው እዚህም እዛም አቋማቸው የማይታወቅ በሚል ሀሳብ ሰጥተዋል። ግን ደግሞ ብልህ ተደራዳሪዎች እንደሆኑ ፋርሶችንም
አሞግሷቸዋል። የትራምፕ ሀሳብ ግን እዚህም የረገጠ እዛም የሄደ ነው። እናም በምን መንገድ መፍትሄ እናምጣለት በሚል ቴህራኖች በራሳቸው ተቸግረዋል። ኢራኖች ብልጥ ቢሆኑም ግን አንዳንድ ፖለቲካዊ አካሄዳቸው ከአሜሪካ ጋር እየተጋፈጡ በመሆኑ ልክ አይደሉም በሚል ፕሬዚዳንት ዶናልድ ትራምፕ ለማስጠንቀቅ ሙከራ አድርገዋል። ግን ደግሞ የትራምፕ ሀሳብ ውሃ የማያነሳ ነው ተብሏል። የተኩስ አቁም ስምምነቱ አብቅቷል በሚል ፕሬዚዳንት ዶናልድ ትራምፕ በሰሜን አትላንቲክ የጦር ጥምረት ወይም ኔቶ 36ኛው የአንካራ ቱርክ ጉባኤ ላይ ሀሳባቸውን ማስቀመጣቸውን ተከትሎ እኔንም ሊገሉኝ ይችላሉ በሚል ሌላ ፍራቻ ውስጥ ገብተዋል። The nuclear material is so far down underneath the mountain, and now that's been determined, that it would take massive machinery that we have that no other country has. Mr. They can't get it. So you have no plans to go in, boots on the ground? Why would I go in now? I'd go in when they're completely either eliminated or whatever happens, or an agreement's made. Data from the Energy Information Administration revealed that U.S. crude oil production set a new record in the month of April under your leadership. That's right. Why is it important to keep hitting numbers like this at this moment in time? Why is it important that you were able to get this done and keep it on this trajectory? Well, when we decided to do this, it's called the denuclearization of Iran. We have to do it. We have to have. They're never going to have a nuclear weapon. And they admit they're never going to have it, but they behave badly, always behave badly. There's something wrong with them. But የቀጠለውን ድርድር ጊዜ ከማባክን አሁን ወደ ውጥረቱ መመለስ አለብኝ በሚልም ጉዳያቸውን የጦርነት አድርገውታል። ትራምፕ አሁን ሊገሉ ነው ማለታቸው እጅጉን መነጋገሪያ ጉዳይ ሆኗል። ተጨማሪ ማንበብ፣ ተጨማሪ ምርመራ፣ ተጨማሪ የኢራንን እንቅስቃሴ ማየት እንደሚያስፈልግም ፔንታጎን እምነቱ እየሆነ መጥቷል። እንዲህ አይነቶቹን ጉዳዮች ቀለል አድርገው መመልከት እንደማይቻል ፕሬዚዳንት ዶናልድ ትራምፕን በተደጋጋሚ ሀሳባቸውን ሲያስቀምጡ ነበረ። ትራምፕ በኔቶ ጉባኤ ላይ አሜሪካ በኢራን አመራሮች ላይ በፈጸመችው ጥቃት ኢላማ ያደረገቻቸው ሰዎች ወይም ደግሞ የተጫወተችው ሚና ከማስቀመጥ ተሻግረው ዋነኛ ሰው እንደነበሩ አስቀምጠዋል። ያ ማለት ትራምፕ ቀጥታ በነ አያቶላ አሊ ኻሜኒ ህይወት ማለፍ ላይ አሉበት ነው። መሪዎች ነበሯቸው ኢራኖች፣ እነሱን ሸኝተናቸዋል፣ እነሱም ጠፍተዋል። እናም ሌላ መሪዎች ነበሯቸው፣ ሰብስበዋቸው ነበረ፣ እነሱንም ሸኝተናል ወይም አጥፍተናል አሉ። አሁን ሌላ የመሪዎች ስብስብ አለ፣ እኛ ከፈለገን ልናጠፋቸው እንችላለን በሚል ሀሳብ ካስቀመጡ በኋላ እኔንም ሊሸኙኝ ይችላሉ አሉ። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ እየሰጉ ነው፣ ከትላንቱ ዛሬ ፈርተዋል የሚለው መረጃ ከግራም ከቀኝም እየወጣ የሚገኘው። ነምበር 1 ታርጌት ነኝ ወይም ደግሞ ቁጥር 1 ኢላማቸው እኔ ነኝ በሚል ሀሳባቸውን ያስቀመጡት ፕሬዚዳንት ዶናልድ ትራምፕ እዚህም እዛም የሚረግጠውን ፖለቲካቸውን ማረጋጋት እንደሚጠበቅባቸው እየተነገረ ይገኛል። በቀጥታ ትራምፕ ይህን ያሉት ነው። they had leaders, they are gone, and they had another set of leaders, they are gone, now they have another set of leaders, they might be gone. እንደዚህ አይነት ሀሳብ ያስቀመጡት ፕሬዚዳንት ዶናልድ ትራምፕ መሪዎች ነበሯቸው፣ ሸኝተናቸዋል፣ መሪዎች አሏቸው፣ አሁንም ይሸኛሉ፣ ነገም እንዲህ አይነት ሁኔታዎች ይኖራሉ፣ ስብስባቸው ሁሉ ይሸኛል፣ እናም እኔም ሊሸኙኝ ይችላሉ። በእርግጥ ያስቀመጡት ሀሳብ ነው። ፕሬዚዳንት ዶናልድ ትራምፕ I may be gone too because I am the number 1 target በሚል ሀሳብ ሰጥተዋል። እኔንም ይሸኙኝ ይሆናል ምክንያቱም ቁጥራን ኢላማቸው ስለሆንኩ አሉ። that's it the way they act, what's right for the country የሚል ሀሳብም አስቀመጡ። ትራምፕ ያሉት ምንድነው? አሁን ለሀገሬ በትክክል እየሰራሁ ነው፣ ግን ደግሞ ልክ የሆነውን ሁሉ አድርጌያለሁ፣ እነሱ ግን ፍላጎታቸውን ማጥፋት ነው በሚልም ሀሳባቸውን እያስቀመጡ ይገኛል። ለዚህም ነው ደብዳቤ መጻፍ በቂ አይደለም፣ FBI፣ CIA፣ የእስራኤሉ ሞሳድ ሳይቀር እኔ ሊታደገኝ ይገባል አይነት አንደምታ ያለው ሀሳብ ሰጥተዋል እየተባለ የሚገኘው። የፕሬዚዳንት ዶናልድ ትራምፕ ሀሳብ እጅጉን አስደንጋጭ ሆኗል። እኔንም ሊያጠፉኝ ይችላሉ ማለታቸው ከትራምፕ ድፍረትና በተደጋጋሚ ኢራኖች ከሚያሳዩአቸው ንቀት አንጻር እጅጉን መነጋገሪያ ሆነዋል። ምክንያቱም እኔ ቁጥር 1 ኢላማቸው ስለሆንኩ በሚል ሀሳብ ያስቀመጡት ይኸው ፕሬዚዳንት እነሱ የሚያደርጉት እንደዚህ ነው ሲሉ ለመጥቀስም ለመውቀስም ሞክረዋል። ለሀገሬ የሚስማማውን ሁሉ እያደረግኩ ነው፣ ስራዬም እንደዛ ነው በሚል የአሜሪካ ሕዝብ ከጎናቸው እንዲቆምም ማስቀመጥ ሙከራ አድርገዋል ትራምፕ። የትራምፕ አካሄዳቸው ግን ስጋት ያዘለ ሆኗል። የአሜሪካ ባለስልጣናት ኢራን ከ2004 ፕሬዚዳንታዊ ምርጫ በፊት ዶናልድ ትራምፕን ለመግደል ሞክራ ነበረ በሚል ወይም ደግሞ
ሲሞክሩ ነበረ እንደ ባለስልጣናት በሚል ሀሳባቸውን አስቀምጠዋል። በቴህራን የሚኖር የአፍጋኒስታን ዜጋ የነበረው ፈርሃድ ሻሪ ሪፐብሊካኖቹን ብቻ ሳይሆን ሌሎች አሜሪካና የእስራኤል ዜጎችንም ለመግደል እቅድ የማቅረብ ኃላፊነት ተሰጥቶት ሲንቀሳቀስ እንደነበረ በማሳያነት አንስተዋል። ያኔ እነሱ ባያከሽፉት ኖሮ ህይወቱን ያጣ ነበረ ፕሬዚዳንት ዶናልድ ትራምፕ የሚለው ሀሳብ ውሃ እያነሳ መጥተዋል። በወቅቱ ቴህራን ክሶቹን ፍጹም መሰረተ ቢስ በማለት ውድቅ እንዳደረገችም የሚዘነጋ አይደለም። በእስራኤላውያን ጽዮናውያን ይሏቸዋል እነሱ ጸረ ኢራን ክበቦች የተቀነባበረ ወይም ተንኮል የተሞላ ሴራ ሲሉ ውድቅም አድርገዋቸው ነበረ። ጉዳዩ ግን ቀላል አይደለም። ኢራኖች በዚህ ልክ እጃቸው የሚረዝም ከሆነ ምናልባትም እነ ፕሬዚዳንት ዶናልድ ትራምፕ ክሳቸው የምርም ሊሆን ይችላል። ይሁን እንጂ ኢራን በጥር 2020 የእስላማዊ አብዮታዊ ጥበቃ ጓድ IRGC ጀነራል ቃሲም ሱሌማኒ በገደለው የድሮን ጥቃት በተላለፉ መልእክቶችም አሜሪካን በተለይም ትራምፕን ኢላማ ለማድረግ ፍላጎቷ ነበራት። የአሜሪካ ባለስልጣናት ላይ ከባድ የበቀል እርምጃ እንደምትወስድ በተደጋጋሚ ቃል ለህዝቧ ገብታ ነበረ። አሁን ደግሞ አሜሪካ በዚሁ እንቅስቃሴ በፕሬዚዳንት ዶናልድ ትራምፕ አካሄድ ውስጥ ጫና ሊፈጠርባት ይገባል በሚል አቋም አያቶላዎቹ ይዘዋል ተብሏል። ባለፉት በርካታ ዓመታት ፕሬዚዳንት ትራምፕ በተለያዩ የግድያ ሙከራዎች ኢላማ እንደሆኑ ይታወቃል። በሐምሌ 2024 በባልትመር ፔንሲልቬኒያ በተካሄደው የምርጫ ዘመቻ ላይ በቶማስ ማቲው ክሩክስ በተኮሰ ጥይት ጆሮአቸው ላይ ተመተው እንደነበረ የሚዘነጋ አይደለም። ይሄው ግለሰብ ወይም ክሩክስ በሚስጥራዊ አገልግሎቱ ሴክሬት ሰርቪስ ህይወቱን ከማጣቱ በፊት የተለያዩ ስራዎችን ለመስራት ሞክሮ ነበረ። በእርግጥ ፕሬዚዳንት ዶናልድ ትራምፕ የተለያዩ ጥያቄዎችን በማንሳት የሚታወቅ ሆኗል። ከዛም በፊት ብዙ ጥያቄዎችን ያነሱት ትራምፕ አንድ የተቃውሞ ሰልፍ አድራጊ ህይወትም በዚሁ በሴክሬት ሰርቪሱ አማካኝነት ከመቀጠፉ በፊት በትራምፕ ላይ ኢላማ ሊፈጸም ነበር ተብሏል። ከሁለት ወራት በኋላ በዛው ጊዜ ማለት ነው አንድ ሰው በፍሎሪዳ በሚገኘው የትራምፕ የጎልፍ ሜዳ አቅራቢያ ጠመንጃ ይዞ ከታየ በኋላ መያዙም የሚዘነጋ አይደለም። እጅግ አስቸጋሪ ነው። ትራምፕ በልጃቸው ሰርግ ላይ እስካለመገኘትም ደርሰዋል። በኤፕሪል 2026 ሚያዝያ ላይ ማለት ነው ከ3 ወራት በፊት ትራምፕና ቀዳማዊት እመቤቷ ሜላኒያ ትራምፕ በዋይት ሀውስ የጋዜጠኞች ማህበር ራስ ላይ የተኩስ ልውውጥ ከተደረገ በኋላ ከዋሽንግተን ሂልተን በፍጥነት ለመወሰድም ግድ ብሏቸዋል። ተጠርጣሪው ኮል ቶማስ ኤለን ይባላል። በኋላ ፕሬዚደንቱን ለመግደል በመሞከር ቢከሰስም ግን ደግሞ ትራምፕ እዚህም እዛም የመገደል አደጋ እንዳለባቸው ጠቋሚ ሆኗል። ምንም እንኳን የተሳካ የግድያ ሙከራ ባይኖርም በፕሬዚዳንት ዶናልድ ትራምፕ ላይ ግን በርካታ ችግሮችን ሊፈጥሩ የሚችሉ ጥቃቶች ለመሰንዘር ግድ ብሏቸዋል። በኤፍቢአይ ከሸፈውና ፈንጂ የያዘ የድሮን ያካተተው የሰኔ 2024 ሙከራ እንዲሁም በ2026 መጀመሪያ ላይ የተጋለጠው ከኢራን ጋር ግንኙነት አለው የተባለው ሴራ ጨምሮ በርካታ ሴራዎች ከሽፈዋል ቢባሉም ትራምፕ ግን ኢላማ መሆናቸው ሳይታለም የተፈታ ሆኗል። በፕሬዚዳንቱ ዙሪያ የህዝብ ግንዛቤና ይፋው የደህንነት ስጋቶች አሁንም ከፍተኛ እንደሆኑ ተነግረዋል። በአሜሪካና በኢራን መካከል ያለው ውጥረት በቀጠለበት አጋጣሚ የአሜሪካ ህዝብም ቢሆን የትራምፕ መሞቻ በሰው እጅ ነው የሚል አንደምታ ያለው የህዝብ አስተያየት ሰብስበዋል። ከአሜሪካውያን መካከል 2/3 ወይም ደግሞ 64 በመቶ የሚሆነው ከ100% ትራምፕ ከሌሎች የቅርብ ጊዜ ፕሬዚዳንቶች ይልቅ የመገደል አደጋ ላይ እንደሆኑ አስቀምጠዋል። ይህ ነው አስቸጋሪ የሚያደርገው። ፕሬዚዳንት ዶናልድ ትራምፕ እኔ ማንም አይነካኝም በማለት የሚታወቁ ቢሆኑም አሁን ግን ሰግቻለሁ ብለዋል። ትራምፕ ብዙ ሀሳቦችን ያጋራሉ። እኔ የመገደል ዝርዝር ውስጥ ተቀምጫለሁ። ኢራኖች የመጀመሪያ ስራቸው እኔን ማሰናበት ነው፣ መሸኘት ነው በሚል ሀሳባቸውን ሰጥተዋል። በእርግጥ ኢራኖች ይህን ሊያደርጉ ቢችሉም ብዙ ምክንያት አላቸው። ምክንያታቸው ደግሞ እስከ 17 የሚደርሱ ሳይንቲስቶች፣ የፊዚክስ ባለሙያዎችና የኒውክሌር ቁልፍ ሰዎች ህይወታቸውን ያጡት በአሜሪካና በእስራኤል አማካኝነት ነው። ከዛ ውጭም ትልቁን አባታቸውን አያቶላ አሊ ሀምኒን ያጡት በአሜሪካ ጥቃት ነው። ለዚህም ነው እንግዲህ ፕሬዚዳንት ዶናልድ ትራምፕ ጥያቄያቸውን እያነሱ የሚገኙት። ከዚህ ባሻገርም ፕሬዚዳንቱ ሀሳባቸውን ሲያስቀምጡ የተለያዩ አቋማቸውና የተለያዩ መለኪያዎችን ለማስቀመጥ ቢሞክሩም አሁን ላይ ግን አሜሪካ በዚህ ልክ ፕሬዚዳንቷን እንደምታጣ እያወቀች መቀጠል አለባት የሚል ትርጉም ያለው ሀሳብ ሰጥተዋል። ትራምፕ በኢራን የግድያ ሙከራ ዝርዝር ውስጥ ቁጥር 1 ኢላማ መሆናቸውን እያስቀመጡ ቀጥለዋል። በ2020 የኢራን ወታደራዊ አዛዥ ቃሲም ሱሌማኒ ህይወታቸው ሲቀጠፍ የድሮን ጥቃቱን በቀል እርምጃ መውሰዷም የሚታወስ ነው። አሁን ላይ የተለያዩ ስጋቶች አሉ። ሴራዎች በአይን የሚታዩ ሆነዋል። የአሜሪካ የፌዴራል አቃቢ ህጎች በ2004 ትራምፕን ለመግደል አጥቂዎችን ለመቅጠፍ ያሴረውን አሲፍ መርቸት የተባለ ኦፊሰርና ፈርሃድ ሻክሪን ጨምሮ ግለሰቦችን መክሰሱም የሚዘነጋ አይደለም። ጉርሻዎችና የተለያዩ ሀሳቦችን ኢራን በማቅረብ ፕሬዚዳንት ዶናልድ ትራምፕንም
ታስገድላችሁ ትችላለች ተብሏል። የኢራን ፓርላማ አባላት ለግድያው እስከ 50 ሚሊዮን ዩሮ የሚደርስ የገንዘብ ሽልማት ለማቅረብ በሚወጡ ረቂቅ ህጎች ላይ ከዚህ ቀደም መወያየታቸውም የሚዘነጋ አይደለም። ፕሬዚዳንት ዶናልድ ትራምፕን በ50 ሚሊዮን ዩሮ ከዛም ባሻገር በነጻም ህይወታቸውን ለመቅጠፍ የሚሞክሩ ሰዎች እንዳሉም ይነገራል። በኢራን በሚደረጉ የጅምላ ስብሰባዎች ወቅት ህዝቡ ትራምፕን ቅጠፏቸው ወይም ግደሏቸው የሚለው ሀሳብ ዘውትሮ ይሰማልና ትራምፕ በእርግጥም ህዝቡም ፖለቲከኞቹም ይፈልጉኛል የሚል ሀሳባቸውን ሰጥተዋል። የደህንነታቸው ሁኔታ ችግር እንዳለበት በግልጽ ተቀምጧል። ትራምፕ በከባድ የምስጢር አገልግሎት ዝርዝሮች እንደሚጠበቁ ይፋ ቢሆንም ከውጭ ወይም ከሀገር ውስጥ ስጋቶች ለመጠበቅ የደህንነት ሰዎች ደፋ ቀና ቢሉም ባለው የፖለቲካ አካሄድ ግን ትራምፕ ሊያልቅላቸው ይችላል እየተባለ ይገኛል። አሜሪካ እጅግ በርካታ ቁጥር ያላቸውን ፕሬዝደንቶቿን በሰው አታለች። ለምሳሌ አብርሃም ሊንከን በ1865 ህይወታቸውን አጥተዋል። ጄምስ ጋርፊልድ በ1880 ይሁ አደጋ ገጥሟቸዋል። ጄን ኤፍ ኬኔዲም የዚሁ ሰለባ ናቸው። እጅግ በርካታ ቁጥር ያላቸው ፕሬዝደንቶቿን ያጣቸው አሜሪካ በሰው እጅ ከመሆኑን ባሻገር ለዚህ የፖለቲካ አካሄድ ደግሞ ፕሬዝዳንት ዶናልድ ትራምፕም እኔም ልካተትበት እችላለሁ በሚል ለማስቀመጥ ሞክረዋል። ፕሬዝዳንት ዶናልድ ትራምፕ የተለያዩ ሀሳባቸውን ለማስቀመጥ ቢሞክሩም ጉዳዮች አሁን መልካቸውን ለውጠውባቸዋል። ዜጎችም የሚቀበሏቸው አይመስልም ተብሏል። ትራምፕ ብቻ ሳይሆኑ ሌሎች የአሜሪካ መሪዎችም ወይም ደግሞ በፖለቲካ ላይ ያሉ የዚህ ስጋት ሰለባ እንደሆኑም ተነግሯል። ፕሬዚዳንት ዶናልድ ትራምፕ በዚህ ልክ ደግሞ ሀሳባቸውን ለማስቀመጥ መሞከራቸው እጅጉን ውስብስብ የፖለቲካ አውድ መፈጠሩን የሚያሳይ ነው ተብሏል። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ ዛሬ ህይወቴን ሊቀሙኝ ነው ነገም እንደዚሁ በሚል አቋማቸውን እያስቀመጡ ስጋታቸውንም በተለያየ አቅጣጫ ይፋ ለማድረግ የሞከሩት። አሁን ባለው ሁኔታ ግን ማንም ይሁን ማን ለፕሬዚዳንት ዶናልድ ትራምፕ የሚደርስላቸው የለም በሚል ሀሳቦች